ያለው ይሄ አሁን ሄደ ምን እንደምትፈጠቅ ማን እንደሆነ ሲጮት አንድ ቪዲዮ አላየህም? አንድ ጌም አላየህም ሲጮት ሄደ ገንዘቡ ርካሽ ነው አርቴ ተመጣለ ማን አባልን ይቃጠል አሁን የ100 ሚሊዮን አታስፈርምና እንገናኛለን። አይኔ በላችሁ። ለማንቸስተር ዩናይትድ ደጋፊዎች ኮንግራ የምሬ ነው የምላችሁ። በጣም አሪፍ ዝውውር ነው። 50 ሚሊዮን ተጋነን አልተጋነነም የሚባለው ነገር አሁን ባናነሳው ጥሩ ነው፣ ግን ፊርማው እጅግ በጣም የሚጠቅማችሁ ፊርማ ነው። አንድሬ ሳንቶስ ዘንድሮ በደንብ ላየው ሰው በጣም አሪፍ የሚያድግ ችሎታ ያለው ፕሮሚሲንግ የሆነ ተጫዋች ነው። የቼልሲ ደጋፊዎችና ቼልሲ ግን ሀሳባችሁ ምንድን ነው? ከምሬ ነው የምላችሁ። ማለት ቼልሲ ምን ያህል ለዝውውር ገንዘብ እንደሚያወጣ ታውቃላችሁና ምን አይነት ፖሊሲ ነው እያራመዱ ያሉት? ጥሩ ተጫዋቾች ብቅ ማለት ሲጀምሩ ወገባቸውን አምናም ባይዘው ብዙ ነው የሸጠው እኮ ቼልሲ እኮ አምና በጣም ሸቅሏል። መግዛት ብቻ አይደለም ሸጧል። ዘንድሮም ቢሆን አንድሬ ሳንቶስ አሪፍ የሚባል ልጅ ሸጠው። እንዴት ነው ነገሩ? ለማንኛውም ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓኬጅ እንግዲህ አስፈርሞታል። አሁን ምርመራ እንዲያደርግ ሜዲካል እንዲያደርግ ቼልሲ ፍቃድ ሰጥቷል ማለት ነው። ማን ዩናይትድ ሁለተኛ ፈራሚያቸውን እንግዲህ ያገኙ ይመስላሉ። ጥሩ ፈራሚ ነው ማለት ነው። እሺ ጀማው እንግዲህ ክለባችን ያለበትን የዲፌንሲቭ ሚድፊልደር ችግር ለመቅረፍ የ22 ዓመቱን ብራዚላዊ አንድሬ ሳንቶስ ከቼልሲ በ50 ሚሊዮን ፓውንድ እየተፍተፍ እያለ ወር ደግሞ አግሪመንት እንደደረሱ ዴቪድ ኦርንስቴን በኢንስታግራም ፔጁ ገልጿል። እንግዲህ ይህ ተጫዋች በጣም ፒስ የሆነ ተጫዋች ነው። ቦክስ ቦክስ የሚሮጥ ተጫዋች ነው። ትንፋሽ አለው፣ አቅም አለው ምናምን። እስቲ መጥቶ ዩናይትድ ያለበትን የዲፌንሲቭ ሚድፊልደር ችግር ይቀርፋል አይቀርፍም አብረን የምናየው ይሆናል። ስለዚህ ተጫዋች ደግሞ መረጃ በደንብ ሰበስብና ጥናታዊ ጽሑፍ የማቀረብ ይሆናል። ይመቻችሁ። ሳታ ስለቱ ጠቅነው ውበቱ ከወንድም ጥላ ኤፍሲ ወደ ገናናው ኤፍሲ ሂር ዊ ጎ ተብሏል። እንግዲህ አንድሬ ሳንቶስ ሁለተኛው ብራዚላዊ አማካይ ሆኖ እንግዲህ ክለባችንን ዩናይትድን የሚቀላቀል ይሆናል ማለት ነው። እኔ ጀሙ ፐርሰናሊ ተጫዋችን ሳላየው ሲጫወት ሳላየው በጣም አውርጄ መናገርም አልፈልግም፣ ላይ ሰቅይም ከፍ አድርጌም ደግሞ መናገር አልፈልግም። ምክንያቱም በብዙ ተጫዋቾች አይተናል ማለት ነው። ግን ክለቤ ደግሞ አቬሬጅ ተጫዋች እንደማያስፈልገው ጠንቅቄ አውቃለሁ። በቃ ምክንያቱም ቀጣይ ዓመት ብዙ ጨዋታ አለብን፣ ቻምፒዮንስ ሊግ ጨዋታ አለብን። እንደሚታሰበው ከሆነ ደግሞ ኢኔዎስ እንደሚያስቡት ከሆነ ደግሞ ከአንድ ዓመት በኋላ የፕሪሚየር ሊግ ዋንጫ የሚፎካከር ቡድን ይሆናል ብለዋል። ሶ እንደዚህ እየተባለ አቬሬጅ ተጫዋች እያስፈረምክ የሚቀጥል አይመስለኝም ነገሩ ማለት ነው። እና እኔ ጠንቅቄ አውቃለሁ። እነ ኢኔዎስ ነው ያልተረዱት ያላወቁት፣ አላውቅም። ከዚህ በኋላ ትልቅ ተጫዋች ይፈርማል ብዬ ተስፋ አደርጋለሁ። ከዚህ በኋላ ግን ማን ነው የሚፈርመው ነው ከዚህ በኋላ ትልቅ ተጫዋች? ቹዋሜኒም ያው በማድሪድ የመቆየት እድሉ በጣም ሰፊ ነው። ከምሬ ነው የምላችሁ። ካገኘ ነው ከመጣ እድለኛ ነው፣ ግን አይመስለኝም ሳስበውና ማንን ሊያስፈርሙ ነው ሀሳባቸው? ወይስ እንደዚህ በአቬሬጅ ተጫዋቾች እየተፈረመ ለመቀጠል ነው የታሰበው? ቀጣይ ሲዝን ምናምን ነገር አላውቅም። ለማንኛውም እስኪ ሀሳብ አስተያየታችሁን ስጡበት ኮመንት ላይ። እስኪ የአንድሬ ሳንቶስ ወደ ማን ዩናይትድ መዘዋወርን እስኪ ሀሳባችሁን እስኪ ኮመንት ላይ ስጡበት። እሺ ማን ዩናይትድ ከቼልሲ አንድሬ ሳንቶስን ሂር ዊ ጎ ብሏል ማለት ነው። አስፈርሟል። አሪፍ ሚድፊልደር ነው። ያው ቶፕ የሚባል ሚድፊልደር ባይሆንም ምርጥ ተጫዋች ነው፣ አይቼዋለሁ። ሌላኛውም አርሰናል በረኛ ከሊድስ አስፈርሟል ማለት እንዴት አስፈላጊ ሳይኒንግ ነው በእናት የታሉ እነዛ በጣም የሚያስፈልጉሽ ከፈለግሻቸው የማይቀሩት እነ ቪኒሲየስ እነ ክቫራትስኬሊያ ምናምን አትፈልጊያቸውም? ፈልጊያቸው አይምጡ። እነ ሲመጡ እናንተ ከፈለጋችኋቸው የማይቀሩት ቶፕ የሆኑ ተጫዋቾቹን አምጡልና። ለነገሩ አያስፈልጓችሁም። ሊጉ ሊገዛ ነው ለካ አይደለ? ባላችሁ ተጫዋች ለ1 ለ4 ለ5 ዓመት ከዚህ በኋላ ሊጉ ሊገዛ ስለሆነ አያስፈልጋችሁ። አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። ይሄ አዲሱ አካውንቴ ነው። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ኦልሞስት ሂር ዊ ጎ መባል ነው የቀረው። አሁን ዴቪድ ኦርንስቴን ባስነበበው መረጃ መሰረት ዩናይትድ እና ቼልሲ በዚህ ልጅ ጉዳይ ላይ ከስምምነት ላይ መድረሳቸው ተዘግቧል። 48 ሚሊዮን ቀጥታ የሚከፈል 2 ሚሊዮን ደግሞ እየታየ በሚጨመር እንደገና ደግሞ ወደፊት ልጁ ሲሸጥ 15% ቼልሲ ከሽያጩ ላይ እንደሚያገኝ በቃል ደረጃ ከስምምነት ላይ ደርሰዋል። እንግዲህ ዩናይትድ ቀዘቀዘች። በቃ ምንም ማድረግ አይቻልም። ባለመቶ ምናምን ሚሊዮኖች አልቻለችም። ሳንቶስ እውነት ለመናገር ጸዴ ልጅ ነው፣ ግን ለዩናይትድ ግን ይመጥናል ብዬ አላስብም። ያው ለቼልሲም ስላልመጠነ ማለት ነው። ለማንኛውም ግን የአርሰናልን ፋንታ አይደለም የቀዘቀዛችሁት። አርሲዬ፣ ጋርናቾ ወይ ዴላፕ ጣል ይደረግላቸዋል፣ ቶሲን ይመረቅላቸዋል ማለት ነው።
ሂር ዊ ጎ። ክለባችን ማንቸስተር ዩናይትድ የቼልሲውን አማካኝ አንድሬ ሳንቶስን ለማስፈረም ከቼልሲ ጋር ሙሉ ለሙሉ ስምምነት ላይ ደርሰዋል። ምን ሀሳብ አላችሁ በካዝሜሮ ቦታ አንድሬ ሳንቶስ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቀጣይ ዓመት ዋንጫው የኛ ነው። አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። እኔ እንግዲህ ያስደስት ያሳዝን አላቅም፣ ብቻ ልጁ መጥፎ ልጅ አይደለም፣ የሚገርም ልጅ ነው። እኔ አንደርሬትድ ከምላቸው ተጫዋቾች አንዱ ነው። አብሶ ደግሞ 6 ቁጥሮች በጠፉበት ዘመን ይሄ ዲፌንሲቭሊም ከኳስ ጋርም አሪፍ ይሄ ባላንስ አድርገው የሚሄዱ ተጫዋቾች በጠፉበት ዘመን ይሄ ልጅ በጣም ጥሩ ልጅ ነው። ቼልሲ ቤት አይተነዋል፣ የተወሰነም ጨዋታ ቢሆን የሚገርም ልጅ ነው። በጣም ስትሮንግ ነው። ሃፍተርኖቹ አሪፍ ናቸው። በፕሬሸር ውስጥ ኳስ መቀበል ይችላል። ፕሮግረሲቭ ፓሶቹም አሪፍ ናቸው። አብሶ ዲፌንሲቭሊ በጣም በቃ ታክሎቹ፣ ኢንተርሴፕሽኖቹ የሚገራርሙ ናቸው። አሪፍ ልጅ ነው። ግን 50 ሚሊዮን ምንሼ ነው። 50 ሚሊዮን በ12 ሚሊዮን ነው ቼልሲዎች የገዙትና 50 ሚሊዮን 22 ዓመቱ ነው፣ የሚያድግ ነው። ግን ብሩ ምንሼ በጣም ብሩ በስቷል። ሌላ ደግሞ በዚሁ ነው ወይ የምናቆመው ነው? ኤደርሰን እና ሳንቶስ 2 ለብራዚል ያልተጠሩ ሚድፊልዶችን አስፈረመን ነው ወይ ከፕሪሚየር ሊግ ቶፕ ክለቦች ጋር እንምንፎካከረው? ወይስ ደግሞ አንድ ኤሊት የሆነ ጥሩ ተጫዋች ይመጣሉ? እንደዛ ከመጣ አሰየው፣ ካልሆነ ግን ሌላ አቬሬጅ ሶስተኛ ሚድፊልድ ካመጣን ከባድ ችግር ውስጥ ነን። ቼልሲዎች በዚህም እንዳያገነትሩን። ስለ ዩናይትድ እና ስለ ኢኒዮስ ግን ትራንስፈር ፕላን እና ትንሽ ጥያቄዎች እያነሳው ነው። ነገ በሰፊው እንመለሳለን። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እስቲ ምን ተሰማችሁ ስለዚህ ዝውውር? ይመቻችሁ።